በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ የሚወዳችሁ የክርስቶስ ቤተሰቦች ሙስሊም ወንድሞችና እህቶቻችን እንደምን ዋላችሁ? ዛሬ እግዚአብሔር ከፈቀደ የምንማማረው የትምህርታችን ርዕስ የሚሆነው ኢንትሮዳክሽን ቱ ኢስላም ይሆናል። ሌት ሚ ራይት ኢት። ለምንድነው መማር ያስፈለገው የሚለውን ስንመለከት በኡስታዞች የተሸፈነውን እስልምናን ከእውነተኛው እስልምና ለይተን ትክክለኛውን እስልምና እናስቀምጣለን ማለት ነው። ለዚህ አብነት የሆነኝ ምንድነው በዚህ በአረቡ ምድር የሚታወቅ ዩሱፍ ያሲም የሚባል አንድ ሼክ አለና እርሱ እንደተናገረው ከሆነ ከ100% 99% የሚሆነው በኡስታዞች ተደብቋል። የእስልምናው አስተምሮ በኡስታዞች ተከልሎ ነው ያለው ብሎ ተናግሯልና ይህንን መሰረት አድርጌ ነው ሰርች ማድረግ የጀመርኩትና في تساؤلات كثيرة. أنت لو تتعمق بالمصائب التي يخفيها رجال الدين لماذا الشباب الآن لا يريدون سماع خطابهم؟ لأننا غير واضحين مع أنفسنا. حنا غير واضحين مع أنفسنا. هذا موجود في أفكارنا. فإذا سؤالك 90% يخفون رجال الدين من المعلومات 90% ولا يريدون الناس أن تعلم. We can't get away from the fact that all of us are blind followers and we have no choice but to be blind followers. እውነትም እንዳረጋገጥኩት ከሆነ ትክክለኛው እስልምና በኡስታዞች ከተሸፈነው እስልምና መለየት ያለበትና በኡስታዞች የተሸፈነው እስልምና ሐሰት እንደሆነና ትክክለኛው ፒውር የሆነውን እስልምና እንማማራለን ማለት ነው። እስልምናን ምን ማለት ነው? እስልምና ስንል በአጠቃላይ እዚህ ጋር 610 አለ መሐመድ የተነሳበት። እዚህ ጋር ደግሞ 632 አለ መሐመድ የሞተበት። ይሄ 610 መሐመድ መጀመሪያው ወህይ ወረደልኝ ያለበት ነው። 632 ደግሞ በመርዝ ተመርዞ እውነት ትክክለኛ ነብይ አንተ ከሆንክ እስቲ መርዞ አይገልህም ብላ አንዲት አይሁዳዊት ሰጣው። በዛ በመርዝ የሞተበት ህይወት ነውና መላው እስልምና ማለት ከ610 እስከ 632 ውስጥ ያለው የሙሐመድና የሷሃቦቹ ታሪክ ማለት ነው በአጠቃላይ ማለት ነው። ይሄንን ፓርት ማለት ነው በአራት ሜን ፖይንት ከፍለነው ነው የምንመለከተው በቀላሉ እንድንረዳው ማለት ነው። ብዙ ኡስታዞች ይሸመድዳሉ ነገር ግን አይረዱትም። ለመረዳት እንዲመች በቀላሉ በአራት ቦታ ከፍለነው እንመለከታለን ማለት ነው። ለሚ ራይት ኢት እዚህ ጋር ምንም በለው the first movement toward prophecy. The first movement of Muhammad toward prophecy የመጀመሪያ ሙሐመድ እንዴት ብሎ አንገቱን ወደ ነብይነት አስገባ፣ ምን አይነት ታክቲክ ተጠቀመ፣ ምን አይነት ስልት ተጠቀመ የሚለውን እዚህ ጋር በ610 የተከናወኑትን ታሪኮች እንመለከታለን። ሌላው ሁለተኛው ሜን ፖይንት እዚህ ወደ 620 ዓመተ ምህረት አካባቢ የተፈጸመው ነው። እሱ ምንድነው? ናሽናሊዝም። መሐመድ ይሄ ሲስተሙ አልሳካ ሲለው የሄደበት ሙቭመንት ነው። ናሽናሊዝም ብለን እንጥራው። ወደፊት በደንብ አብራራዋለሁ። ሶስተኛው ሙቭመንት መሐመድ ወደ መዲና እንደመጣ ምን አይነት ስትራቴጂ ተቀበለ? እዚህ ጋር በናሽናሊዝም አንቀበልም ሲሉት የሶስተኛው ወደ መዲና ተጉዞ ነበርና ወደ መዲና እንደመጣ ከአይሁዶችና ከክርስቲያኖች ጋር ያደረገው ኢንተራክሽን ነበረ። እናንተን ላሞግሳችሁ ያቆለጳጳሳቸው ነበረ እነርሱም ያቆለጳጳሱት ዘንድ ማለት ነው። ይሄንን the first journey to መዲና ማለት መሐመድ መዲና ማለት እንችላለን። መዲና ማለት እንችላለን። በ622 አካባቢ የተፈጸመ ነው። ቀጥሎ ደግሞ እዚህ ጋር ወደ መዲና ከሄደ በኋላ ምን ተፈጠረ? አይሁዶችና ክርስቲያኖችን ሲያቆለጳጳሳቸው ነበርና ከዛ በኋላ አንድ ክስተት ይፈጠራል። እሱም ሱራ ምዕራፍ 2
111 ላይ የሚገኝ ነው። እርሱም ምንድነው አይሁዶችና ክርስቲያኖች አንቀበልም ይሉታል። ሰው ከዚህ በኋላ መሐመድ የወሰደው እርምጃ ምን እንበለው ቴሮሪዝም ብለን እንጥራው። ሶ በሜን የሙሐመድን ታሪክ እስልምና ማለት ከ610 እስከ 632 የተደረገ ታሪክ ነው። ሶ ይህንን ፓርት በአራት ቦታ ከፍለነዋል እና በእነዚህ ክፍል ውስጥ የተፈጸመውን ነገር ማወቅ መላውን እስልምና በአንዴ እንድናውቀው በቀላሉ እንድንረዳውና እንድናውቀው ይጠቅመናል ማለት ነው። ሶ the first thing that we gonna do is በ610 ሙሐመድ በመጀመሪያ እንዴት ብሎ አንገቱን አስገባ፣ እንዴት ብሎ ነብይ ነኝና ተቀበሉኝ ብሎ መናገር ጀመረ የሚለው ከዚህ እንጀምራለን ማለት ነው። ሶ በመጀመሪያ መሐመድ ራሱን ወደ ነብይነት አንገቱን እንዴት አስገባ ስንል ወረደልኝ ያለው የቁርአን ክፍል አለ። ከዛ ውስጥ አንደኛው ምንድነው በዚህ በሱራ ምዕራፍ 14 ቁጥር 4 ላይ የምናገኘው ወይ ደግሞ የምናነበው ነው። እርሱም ምን ይላል? ከመልእክተኛ ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። የትኛውም መልእክተኛ ሲላክ ለወገኖቹ ቋንቋ እንጂ ለሌላ አላክንም ብሎ መሐመድ ተናግሯል። let me write it ከመልእክተኛ ማንኛውም ከመልእክተኛ ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። እንግዲህ ሁሉ ጊዜ እንደምንመለከተው ሐሰተኛ ነቢያት ሐሰተኛ መሆናቸው አንዱ ከምናውቅበት ነገር ውስጥ ምንድነው ራሳቸው ናቸው በመጀመሪያ ህግ የሚያወጡት። ህግን ያወጣሉ፣ ከዛ በኋላ በዛ ህግ ውስጥ ፍሎ ለማድረግ ይሞክራሉ። አንድ ፖለቲከኛ የራሱን ነገር ለማስፈጸም ሲፈልግ በመጀመሪያ ህጉን ወይ ህገ መንግስቱን ያስተካክላል። ከዛ በኋላ በዛ ውስጥ መሄድ ይጀምራል ማለት ነው። መሐመድ የሚያደርገው መጀመሪያ ምንድነው ህግ ማውጣት ነው። ከዛ ህግ ውስጥ ምን አለ? ከመልእክተኛ ማንኛውም አለ የትኛውም መልእክተኛ ሲላክ አለ በወገኖቹ ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። የትኛውንም መልእክተኛ ስንልክ እነ ዳዊት እነ ሙሳ ስንልክ የላክነው በወገኖቹ ቋንቋ ነው እንጂ በሌላ አይደለም፣ በሌላ ቋንቋ አይደለም መልእክተኛን የምናስነሳው ብሎ መሐመድ ይህንን ህግ መጀመሪያ አወጣ ማለት ነው። በመቀጠል መሐመድ ያደረገው ምንድነው? ሱራ ምዕራፍ 34 ቁጥር 4 ላይ የሚገኘው ነው። እርሱ ምን ይላል? ወማ አተይናሁም ሚን ኪታቢን ያርሱናሃ ወማ አርሰልናሃ ኢለይሂም ቀብሊከ ሚን ነዘሪን ይላል። ምን ማለት ነው? ካንተ በፊት ለመካ ህዝቦችና ነዋሪዎች ምንም አይነት መጽሐፍትን ምንም አይነት መልእክተኛንም ምንም አይነት መጽሐፍትንም አልሰጠናቸውም የሚል መሐመድ ወረደልኝ አለ። ለሚራዳው ካንተ በፊት ካንተ የተባለው መሐመድ ነው። ለመካ ህዝብ ምንም አይነት መልእክተኛና መጽሐፍ አላክንም። ያው ለእጅ ጽሁፌ ይቅርታ ብዙም አያምርም እና ምን አለ? በሁለተኛ ደረጃ መሐመድ ሱራ ምዕራፍ 34 ቁጥር 4 ላይ ወረደልኝ አለ። ምን የሚል? ካንተ በፊት ለመካ ህዝብ ምንም አይነት መጽሐፍ ምንም አይነት መልእክተኛ አላክንም። ለመካ ምንም አይነት የላክነው መጽሐፍትና መልእክተኛ የለም ካንተ በፊት የሚል ወረደልኝ አለ። ተመልከቱ። በመጀመሪያ የትኛውም ነብይ ሲላክ በወገኖቹ ቋንቋ ነው እንጂ በሌላ አይላክም አለ። ቀጥሎ ደግሞ ካንተ በፊት በወገኖቹ ቋንቋ እንጂ በሌላ አላክም አለ። ቀጥሎ ደግሞ ካንተ በፊት ለመካ ህዝብ ምንም አይነት መጽሐፍት አልወረደም አላክንም፣ ምንም አይነት መልእክተኛም አላክንም ለመካ ህዝብና ለነዋሪዎቹ በማለት ተናገረ። በሶስተኛው ደረጃ ምን ያደርጋል ብላችሁ ታስባላችሁ? ራሱን ያስገባል ማለት ነው። ሱራ ምዕራፍ 42 ቁጥር 7 ላይ ምን የሚል ቃል እናገኛለን?
እንደዚህ ይላል አንብበላችሁ ሱራ 42:7 እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢዋ ያሉትን ልታስፈራራ የመሰብሰቢያውንም ቀን በርሱ ጥርጣሬ የሌለባት ሲሆን ልታስጠነቅቅ አረበኛ የሆነን ቁርአን ወደ አንተ አወረድን በማለት ተናገረ ማለት ነው። መካንና አካባቢዎቿን ልታስፈራራ በምንኛ ቋንቋ አረበኛ የሆነ ቁርአንን አወረድን። አሁን ተመልከቱ መሐመድ ነው ራሱ በመጀመሪያ ይሄ ህግ በመጀመሪያ ሁለት ህጎችን አወጣ። ምን የሚሉ ከመልእክተኛ ማንኛውም ሲላክ በወገኑ ቋንቋ ነው የምንልከው፣ መልእክተኛ ስንልክ በወገኑ ቋንቋ ነው ብሎ ራሱ ህግ አወጣ። ቀጥሎ ካንተ በፊት ከመካ ህዝብ ምንም አይነት ለመካ ህዝብ ለመካ ወገኖች ምንም አይነት መጽሐፍ ምንም አይነት መልእክተኛ አላክንም የሚል ራሱ ይሄንን ህግ አወጣ። ቀጥሎ ደግሞ በሶስተኛ ደረጃ ሱራ 42:7 ላይ እንደምንመለከተው መካን ልታስፈራራ እና መካንና አካባቢዎቿን ልታስፈራራ አረበኛ የሆነ ቁርአንን አወረድናል። የመጀመሪያው የመሐመድ ሙቭመንት እንቅስቃሴ ለመካ ህዝብ ነው የተላኩት፣ ለመካና አካባቢዎች ላሉት ህዝብ ነው የተላኩት። በወገኔ ቋንቋ አብራራና አስፈራራ ዘንድ መጽሐፍትንም የተቀበልኩት እንደዛ ነው ብሎ ነበር። የመጀመሪያ የመሐመድ ሙቭመንት ይሄ ነበር፣ እንቅስቃሴው ይሄ ነበር። የመካ ህዝቦች ምን ተቀበሉት? ኔቨር ፈጽሞ ሊቀበሉት አልቻሉም፣ አልተቀበሉም። ምንም መሐመድ እነሱ ያልተማሩ ናቸው ብሎ የፈለገ ቢያስብ እንኳን ራሱ ማለት ነው ራሱ እዚሁ ህግ አውጥቶ ራሱ ደግሞ ይሄው ለመካ ህዝብ ተልክ ያለው ስላለ ቦታ አልሰጡትም ነበረ። እነርሱ ምን አደረጉ? እነርሱም የራሳቸው ህግ አወጡ ማለት ነው። ምን የሚል ህግ አወጡ? ይህንን ከመመልከታችን በፊት አንድ ይህንን የሚያበረታታ መሐመድ ለምን እንደተላከ የሚናገር አንድ ጥቅስ ልጨምርላችሁ። ሱራ ምዕራፍ 6 ቁጥር 157 ላይ ይገኛል። ምን ይላል? ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበረ እንዳትሉ ነው። ይህ ቁርአን የወረደበት ምክንያቱ ምንድን ነው? ሱራ 6 157 ላይ ምን አለ? ይህ ቁርአን የወረደበትን ዓላማ ሲናገር ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበረ እንዳትሉ ነው። ለቀደሙት መጽሐፍ ለአይሁዶችና ለክርስቲያኖች መጽሐፍ ወርዶላቸዋል። እናም በየውመል ቂያማ ጊዜ በመጨረሻው ጊዜ ለምንድነው እንዲያደረጋችሁት? ለምንድነው የወደቃችሁት? ለምንድነው ኃጢአትን የሰራችሁት በተባላችሁ ጊዜ ለኛ መች መጽሐፍ ተወረደልን? ለኛ መች በእኛ ቋንቋ አስፈራሪ ተላከልን እንዳትሉ ያው ይህንን መጽሐፍ ቁርአንን አወረድን ብሎ ነው። በእነዚህ አራት ምክንያቶችን እየጠቀሰ እነዚህ ሁሉም በመካ የወረዱ ናቸው እየጠቀሰ ነብይ ነኝ ለማለት አንገቱን ለማስገባት ሞከረ። ነገር ግን ቁረሾች ፈጽመው ሊሰሙት አልቻሉም። ቁረሾች ምን አደረጉ? የራሳቸው የሆነ እነሱም ህግ አወጡ። ይሄንን አሟላ አንተ ሰው ብቻ አይደለሁም ነብይ ነኝም የምትል ከሆነ ነቢያት የሰሩትን ስራ በማለት እነሱም የራሳቸው የሆነ ህግ አወጡና እውነት መሐመድ ትክክለኛ ነብይ ከሆነ ይሄንን ያሟላል በማለት ህግ አወጡ። ምን ጠየቁት መሐመድን? ሱራ ምዕራፍ 6 109 ላይ ሱራ ምዕራፍ 6 109 ላይ ምን አሉት? ተአምር አድርግልን። ሰው ከነብይ ነኝ ካለ እንደ ሌሎቹ ነቢያት ተአምር ማድረግ አለበት። ስለዚህ እባክህን መሐመድ ሆይ ተአምር አድርግልን። ተአምር ካደረግክልን በቁርጥ እናምንብሃለን። እንደዚህ ይላል ሱራ 609 ላይ ተአምርም ካሳያቸው ይላል። ተአምር ብትመጣላቸው ተአምር ብትመጣላቸው ሊያምኑበት ቁርጥ መሐሎቻቸውን በአላህ ዘንድ ማሉ።
እነሱ እንግዲህ እንደምትመለከቱት ወገን ናቸው፣ አንድ ህዝብ ናቸው፣ አንድ ደም ናቸው። ነብይ ቢሆን በጣም ነው የሚደሰቱት፣ በጣም ነው ደስ የሚላቸው። ሰው መሐመድን ምን አሉት? መሐመድ ሆይ ሌሎች ነቢያት እንደሚያደርጉት አንተም ተአምር አድርግልን፣ እናምንክ ዘንድ ተአምር አድርግልን፣ ተአምር ካደረግክልን እናምንብሃለን ብለው በአላህ ዘንድ ቁርጥ ማሎቻቸውን ማሉ ማለት ነው። እንደውም የተአምር መሐመድ እንዲያደርግ በጣም መሐመድን የወሰውሱት እንደነበረና ይለምኑት እንደነበረ ማስረጃ ላሳያችሁ። አንድ መጽሐፍ አለ። ይሄ መጽሐፍ ይታያችኋል ብዬ አምናለሁ። ረውደቱል አንዋር ይባላል። የነብዩ መሐመድ የህይወት ታሪክ ይላል። ጥንክር ሰፊው ረምሃን አልሙባረክ ቱል አሳታሚ ነጃሺ ማተሚያ ቤት ይላል ማለት ነው። የሙሐመድ ታሪክ ብለው ወደ አማርኛ የተረጎሙት ማለት ነው። በዚህ መጽሐፍት ላይ ገጽ 97 ላይ ማለት ነው። እዚህ ጋር አስተካክላችሁ ርዕሱ ምን ይላል? ከላይ የሙሽሪኪኖች ክርክርና ተአምራትን እንዲያሳዩአቸው ነብዩን መጠየቅ ይላል። እንደጠየቁት የቁረሽ ህዝቦች ተአምረን እንደጠየቁት ይናገራል። ከዚህ ጀምረን እስቲ እናንብበው። ከዚህ ስለዚህ ብለን ማለት ነው። ምን ይላል? ስለዚህ ሊያናግሯቸው እንደሚፈልጉ ሲነግሯቸው እስላምን እንዲቀበሉ በመከጀል በአፋጣኝ ወደ እነሱ ሄዱ። ሰዎቹ ለነብዩ እንዲህ አሏቸው፣ የቁረሽ ህዝቦች ማለት ነው። ለሙሐመድ ለነብዩ እንዲህ አሏቸው፣ አንተ መልእክተኞች ተአምራት እንዳሏቸው ትነግረናለህ። ሙሳ ብትር ነበራቸው፣ ለሰሙድ የተላኩት ሷሊ ግመል ነበራቸው፣ ኢሳ የሞተን ሰው ይቀሰቅሱ ነበር። አንተም የመጀመሪያዎቹ እንደተላኩት አንድ ተአምር አሳየን አሏቸው ይላል ማለት ነው። ዚስ ሚን ሌሎቹ ነቢያት ከሰው የሚለዩበትን ተአምራት አድርገዋል። አንተም እውነት ትክክለኛ ነብይ ከሆንክ አንዲት የሆነ ተአምር አሳየን አሉት። ከዛ በኋላ መሐመድ እዚህ ገጽ 98 ላይ እንደምንመለከተው እንደምናየው ማለት ነው ምን ይላል? እዚህ ጋር እቺን ጥቅስ እንመልከታት። እዚህ ጋር ተአምርም የሚል ማለት ነው ሱራ ምዕራፍ 17 ቁጥር 90 እስከ 93 ያለውን ተመልከቱት። ወይም ይሄን አድርግልን ይሄ ማለት ነው ሱራ ምዕራፍ 17 90 እስከ 93 ወይም ይሄን አድርግልን እያሉት እንትን ይታል አንበበላችሁ። ከምድር ምንጭን እስከምታፈልቅልን ድረስ አናምንም፣ ወይም በዘንባባዎችና በወይን ተክሎች የተሟላች የአትክልት ስፍራን እዚህ ጋር ነው ያነበብኩ ያለሁት ስፍራን እስከሚኖር በውስጣቸው ጅረቶች በብዛት እስከምታንቧቧ ወይም የሰማይ ስባሪዎችን በእኛ ላይ እስከምትጥል ወይም አላህና መላእክትን በፊት ለፊታችን እስከምታመጣ ወይም ከወርቅ የሆነ ቤት እስኪኖር ወይም እያለ ይቀጥላል። እንደዚህ እስኪኖር ይሄኛውን ያነበብኩላችሁ ይሄን ፓርት ነው ያነበብኩላችሁ። እስኪኖር ድረስ አናምንህም አሉ። ሱራ 17 90 እስከ 93 ላይ አንዲት ተአምር አድርግልን የተለየ ነገር አሉት። ግን ካመኑበት ካደረገ በቁርጥ ሊያምኑበት ጥብቅ መሐሎቻቸውን እንደማሉ እዚህ ጋር ሱራ ምዕራፍ 6 109 ላይ እዚህ ጋር ስናነብ ምን ይላል? ተአምርን ብትመጣላቸው በቁርጥ ሊያምኑበት ጥብቅ መሐሎቻቸውን በአላህ ዘንድ ማሉ ይለናል። አልአናም 609 ላይ ማለት ነው። ተአምር ብትመጣላቸው አንዲት ተአምር መሐመድ ቢያደርግ በቁርጥ ሊያምኑበት ጥብቅ መሐሎቻቸውን ማሉ ይላል። መሐመድስ ምን ብሎ መለሰ ስንል ይኸው እዚህ ጋር ተመልከቱ ከታች ይሄ ገጽ 98 ነው። መሐመድ ምን ብሎ መለሰ? ጌታዬ ጥራት ይግባው። ያው እዚህ ጋር ታያችኋል። ጌታዬ ጥራት ይግባው እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላቸው የሚል ወረደልኝ ብሎ አመጣ ማለት ነው። ሱራ 17 93 ላይ እነርሱ ወይ ይሄን አድርግልንና አሁን ተመልከቱ ወይ ይሄን አድርግልን አንዱን ካደረክልን እናምንብሃለን አሉት። መሐመድ ግን ምን አለ? እኔ ሰው መልእክተኛ እንጂ ሌላ አይደለሁም በማለት መለሰ ማለት ነው። እንደ እስልምና አስተምረው ኢሳ ሰው ነው አይደል? ኢሳ ሰው መልእክተኛ ብቻ ነው ተብሎ ይታመናል። ሙሳ ሰው መልእክተኛ ብቻ ነው ተብሎ ይታመናል። ነገር ግን ሙሳ በበትር ባህርን እንደከፈለ ይታወቃል። እንዲሁም ደግሞ ኢሳ ሙታንን እንዳስነሳ ኢቭን እነሱም ጠይቀው ነው ይሄንን ኮት አድርገው ነው የጠየቁት። ነገር ግን መሐመድ ተአምር አድርግልን ሲል የመለሰው ቁርጥ የሆነ መልስ ነው። እርሱም ምንድነው? እኔ ሰው ነኝ እንደናንተ ሰው ነኝ ብሎ መለሰ ማለት ነው።
ይሄ ሱራ ምዕራፍ 1993 ላይ እንዲህ ብሎ መለሰ ማለት ነው። ተመልከቱ እና ትርጉሙ ሰውየውስ የዚህ የቁርአን ጸሐፊ ምን ብሎ ተረጎመው ማለት ምንድነው የተረዳው የሚለውን ስንመለከት እዚህ ጋር ትርጉሙን ተመልከቱ። ተአምራትን እኔ ማስገኘት አልችልም በላቸው፣ ምክንያቱም ይህ የማስገኘት ችሎታ የአላህ ብቻ ነው ይለና የአላህ ችሎታ ሌላው ሊጋራ አይችልም የሚል ወረደልኝ አለ ማለት ነው። ማለት የቁርአኑ ራሱ ጻፊው የመለሰው መልስ ምንድነው? ይህ በአላህ ዘንድ የሚደረግ ነው። እነርሱም እኮ ያሉት ምንድነው? አንተ መልእክተኛ ከፈጣሪ እውነት የተላክለ ከሆንክ ተአምር አሳይ፣ መልእክተኝነት የሚሆነውን ከፈጣሪ ዘንድ ኃይል ይስጥህና ተአምር አርግን አሉት። መሐመድ ግን ምን ብሎ መለሰ? ጌታዬ ጥራት ይግባው እኔ ሰው መልእክተኛ እንጂ ሌላ አይደለሁም ብሎ መለሰ ማለት ነው። ስለዚህ መሐመድ እንደኛ ሰው ነው፣ እንደኛ ተአምር ማድረግ የማይችል ነው፣ ነብይ ሳይሆን ማለት ነው። ነቢያት መሐመድ ራሱ ነቢያት ብሎ ያሰፈራቸው ሙታንን አስነስተዋል። እነ ሙሳ ባህረ ኤርትራን በሁለት ቦታ ከፍል አድርገው አሳይተዋል። መሐመድ ግን ምንም ተአምር ቁርጥ መልስ ነው የመለሰው። እኔ ሰው ነኝ አለ፣ እንደናንተ ሰው ነኝ ተረዱኝ እንጂ ተአምር ማድረግ አልችልም የሚል መልስ ሰጠ ማለት ነው። አሁን ሁላችንም እንደምንረዳው መሐመድ ከ610 እስከ 622 ድረስ መሐመድ በመካ ነበረ መሐመድ። እና ያፈራው ህዝብ ስንት ነው ስንል 610 እስከ 622 12 አመታት አሉ። 12 አመታት አሉ። በዚህ በ12 አመታት ውስጥ ያመጣው ህዝብ የሰበሰበው ህዝብ ስንት የሚቆጠሩ ናቸው? ከ70 እስከ 100 የሚጠጉ ናቸው። የእስልምና መምህራን እንደሚሉት ከ70 እስከ 100 የሚጠጉ ሰዎችን እነሱም ፎሎወሮቹ የሱ ዘመድና ሚስቶቹ ባሪያዎቹ ተቆጥረው 70 እስከ 100 የደረሱት። መሐመድ 12 አመት ለፍቶ 70 እስከ 100 የሚጠጉ ሰዎችን ብቻ ለምን አመጣ ስንል ምስጢሩ ምንድነው? ተአምር ማድረግ ስላልቻለ ነው። ምክንያቱም እዚህ ጋር ሱራ ምዕራፍ 609 እንደምናነበው ተአምር ብትመጣላቸው በቁርጥ ሊያምኑበት ጥብቅ መሐሎቻቸውን በአላህ ዘንድ ማሉ ይለናል። ምለው ነበረ ሊያምኑበት በጎርፍ ማለት ነው። ነገር ግን አንዲት ተአምር ማድረግ ስላልቻለ መሐመድ ለ12 አመታት ልፋት ስንት ሰዎችን ብቻ አመጣ? ከ70 እስከ 100 ሰዎችን ብቻ አመጣ ማለት ነው። የዛሬው ትምህርታችን እዚህ ላይ ቃልና በሁለተኛ መሐመድ ወዴት ትራንስፎርም አደረገ? ወደ ናሽናሊዝም ትራንስፎርም አደረገ። ዋት ናሽናሊዝም ምንድነው? መሐመድ ያሰበው ከዛ በኋላ ለቁረሾች ዲል ያቀረበ ስምምነት ነው። በዚህ እንስማማ የሚል ስምምነት አድርጎ ነበርና ምንድነው የሚለው በቀጣይ ክፍል እንመለከተዋለን። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ፎሎ በማድረግ ተከታተሉት። ለሙስሊሞች ሼር በማድረግ ነፍሳትን እናድን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።